ሳድስ ሰላምና ጤናን ፍቅርን በረከትን ያድርልን። ክብራትና ክብራን የሣድስ ቤተሰቦቻችን በኢትዮጵያ ውስጥ እንግዲህ በጣም ታሪካዊ ኢቨንት ነው። ይህንን ኢቨንትኛ እንደቀላል አንመለከተውም። እኔ በተለይ ሀገሬን በጣም ስለምወድ ለኢትዮጵያ የሚሆነውን ነገር በጠቅላላ ከልቤ በጣም ደስ ብሎኝ ኢንጆይ ያደርገዋለሁ። አልጨነቅበትም። በጣም ነው መዝናናበት። በጣም ደስ የሚል ጊዜ ነበረ። እንደሚታወቀው ናሬንድራ ሞዲ የሚያክል በጣም ጃያንት የዓለም ፖለቲከኛ በጣም ተጽዕኖ ፈጣሪ ሰው ናቸው። የሰው ልጅ በራሱ በተፈጥሮ በጣም ቅንነቱን በጎነቱን በሚኖረው ሰዓት ላይ እንደገና ያ በጎነቱ ቅንነቱ ኃይልና ጉልበት የሚሆንለት አይነት ሰው ነው የሚሆነው። ስለዚህ እግዚአብሔር ደግሞ መቼም እኔን ስላመለከኝ ብሎ ቅን የሆኑ ሰዎችን የተረገምክን ኃይልም እግዚአብሔር አንድ ቀን ልጆቹን እንደሚያገኝ የሚያምን አምላክ ነው። ባያገኙት እንኳ በምድር ላይ መልካም ሆነው እንዲያልፉ ይፈልጋል። ለሰው ልጅ ክፉ ሆኖ እንዲያልፍ አይፈልግም። ኦልሞስት ሰውየው በጣም የሚገርሙ ትልቅ ሰው ናቸው። ቅንነታቸው፣ መልካምነታቸው በህንድ ሀገር በጣም ነው የሚወደዱት። እንደገናም ደግሞ በተደጋጋሚ እንግዲህ ያው በፓርቲዎቻቸው በተደጋጋሚ አሸናፊ ሆነው እየቀጠሉ ያሉ ሰው ናቸው። እንግዲህ ናሬንድራ ሞዲ በፐርሰናል ፕሮፋይላቸውን በተመለከተ በ1950 እንደ አውሮፓውያን ዘመን አቆጣጠር የተወለዱ ሰው ናቸው። በሴፕቴምበር 17ኛው ቀን ነው የተወለዱት። እኒህ ሰው አሁን ባሉበት እንግዲህ ያው እድሜያቸው ጠና ያለ የሚባሉ አይነት ሰው ናቸው። ምናልባትም በዚህ ደረጃ ላይ በህይወታቸው ትልቅ የሆነ አንድምታ የፈጠረ ማንነታቸውን ያሳዩበት 75ኛ እድሜ ላይ ነው ያሉት። ቬደናጋር ቦምቤ ስቴት በሚባል በጉጀራት ግዛት ውስጥ ነው የተወለዱት። እንደ አጋጣሚ ይሄ ቦምቤ የሚባለው ስቴቱ ሙምባይ ከሚባለው ጋር በተቀራራቢነት የሚታወቅ ቢሆንም ቦምቤ ስቴቱ ደግሞ ትልቅ ስቴት ነው። በዛ ስቴት ውስጥ ጉጀራት ውስጥ ነው የተወለዱት። ልክ እንደ ደቡብ ክልል፣ ሰሜን ክልል፣ ምዕራብ ክልል እንደሚባለው ያለ ክልል ነው ያለው። በምዕራቡ የህንድ ክፍል አካባቢ ያለ ክልል ነው እና በዛ የተወለዱ ሰው ናቸው። እኒህ ሰው በብዙ መልኩ የሚታወቅ ታሪክ አላቸው። በተለይ የጉጅራቲ ቤተሰብ ላይ ከዚህ ቀደምም ስንጠቁም የጉጅራቲ የሚባሉት ህዝቦች ኢንዶ አሪያን የሚባሉ ናቸው። የአሪያን ስፔሻሊ ልክ እንደነ ቱርክ እንደነ ኢራን ከመሳሰሉት ዝርያ ጋር የተያያዘ የዝርያ ሀረግ ያለባቸው ቤተሰቦች ናቸው። ሶ የአሪያን ዝርያ ያለባቸው ህንዳዊ እና አሪያን ዝርያ ያለባቸው ናቸው። በጣም ኮንሰርቫቲቭ ህዝቦች ናቸው። እነዚህ ህዝቦች የኢንዶ አሪያን ላንጉጅ ክፍሎች መካከል ወይ ቋንቋዎች ክፍሎች መካከል ነው ናሬንድራ ሞዲ የተወለዱበት አካባቢ ላይ ወይም በተወለዱበት ማህበረሰብ የሚነገረው ኮንሰርቫቲቭ በጣም ቁጡ የኢራኖች አይነት ጥንታዊ ባህሪ ያላቸው ነው። እንግዲህ የነዚህ ዝርያዎች በጥንት ዘመን ላይ በብዙ ስደት ወደዛ አካባቢ ላይ የመጡ ብዙ ኢትኒሲቲ ያለባቸው ማህበረሰቦች አሉ። በተለይ እነዚህ ለረጅም ጊዜ የጢግሮስና ኤፍራጥስ ወንዝ ዙሪያ ላይ ረጅም ጊዜ መንግስታቸው መስርተው የነበሩ ብዙ ታሪክ የነበራቸው የደቡብ እስያ አካባቢ ያሉ ህዝቦች ናቸው እና የነሱ ቤተሰብ ሀረግ ያለባቸው ናቸው ማለት ነው። በጣም የተለያየ ጎሳ ያላት እንደሆነ ይታወቃል። ብሔረሰቦች ያሏት ናት። ስለዚህ በዚህ ደረጃ ላይ ከዛ ቤተሰብ ከዛ የዘር ሀረግ የተዋረደ ነገር እንዳለባቸው ይታወቃል። ሳድስ እንግዲህ በአባቶቻቸው በቤተሰቦቻቸው በተለይ ሙልቻንድ ሞዲ ይባላሉ። ከ1915 እስከ 1989 የነበሩ በጣም ታዋቂ ፖለቲከኛ ናቸው። እኒህ ሰው ከወለዷቸው 6 ልጆች መካከል ናሬንድራ ሞዲ የሚገኝ 3ኛ ደረጃ ላይ የተወለዱ ሰው ናቸው። በቤተሰቦቻቸው በኔበርስ በጎረቤቶቻቸው እንደሚነገረው ከሆነ አባታቸው እንግዲህ ብዙ ጊዜ የሚታወቅ አንድ የቲ ዋር የሚባል የሻይ ጦርነት የሚባል ነበረ። እንግሊዞች በቀኝ ግዛት ዘመን ላይ የሻይ አቅርቦት የሻይ ቅጠልን በዛ በህንድ አካባቢ በስፋት እንዲመረት ያደርጉና ጭነው ወደና አሜሪካ በመውሰድ ያለማመዱት እነሱ ናቸው፣ እንግሊዞቹ ናቸው።
የኢስተርን ካምፓኒ የሚባል በጣም ታዋቂ የሆነ የህንድ ከፍተኛ ተጽዕኖ የፈጠረ የነበረ የሻይ ቅጠል አምራች ካምፓኒ ነው። የዛ ካምፓኒ ግብአት አቅራቢ የነበሩትን ሻይ ቅጠል ምርቶችን በማምረት ከፍተኛ ግብአት ለእንግሊዞቹ ይሰጡ የነበሩ ቤተሰቦች ናቸው፣ እሳቸው የተወለዱበት ቤተሰብ። ስለዚህ ይሄ ቤተሰብ በተለይ ቫዳንጋር ሬልዌይ ስቴሽን የሚባል ቦታ ላይ ይሄንን አባታቸው ወይም ደግሞ ቤተሰባቸው በዚህ አካባቢ ላይ ያገለግሉ የነበረ እንደገናም በዛ የሻይ ቢዝነስ ሙሉ ጭምር ይሰሩ የነበሩ ቤተሰቦች ውስጥ ነው ተወልደው የነበሩት። አህመዳባድ የሚባል ሬል ዌይ ስቴሽን አለ፣ አሁንም ድረስ ያለ በጣም ታዋቂ ነው በህንድ ውስጥ ማለት ነው። ይሄ ቦታ ላይ ከፍተኛ ቢዝነስ ይሰሩ ከነበሩ ቤተሰቦች የተወለዱ እንደሆነ ይታወቃል። እንግዲህ ናሬንድራ ሞዲ የሃይ ስኩል ትምህርታቸውን ቫዳናጋር ብለን ቀደም ያልነው የተወለዱበት ስፍራ በ1967 ዓ.ም ነው ያጠናቀቁት። መምህራኖቻቸው እሳቸውን ሲገልጿቸው አቬሬጅ ስቱደንት ናቸው ብለው ነው የሚናገሯቸው። በጣም ሰቃይ ተማሪ አይደሉም፣ ዝቅተኛም ተማሪ አልነበሩም፣ ግን አቬሬጅ የነበሩ ተማሪ ናቸው። ነገር ግን ጊፍትድ ዲቤተር እንደነበሩ ይነገራል። በወጣትነት ዘመናቸው ላይ በየትምህርት ቤቱ ክርክር እና እንደዚህ የንግግር መድረኮች ላይ በጣም አንበሳ ተናጋሪ እንደነበሩ ይነገራል። በተለይ በቲያትር ላይ በጣም ኢንተረስት እንደነበራቸው ቲያትርም ይሰሩ እንደነበረ በሃይስኩል ላይ መምህራኖቻቸው ይናገራሉ። እኒህ ሰውን በተመለከተ እንግዲህ በህይወታቸው በተለይ የቲያትሪክ ፕሮዳክሽኖች ላይ ቲያትር ላይ የሚሰሩ ውጤቶችን ለምሳሌ የቲያትር ፊልም ስክሪፕት መጻፍ፣ ማቅረብ፣ መተረክ እንደዚህ አይነት ነገሮች ላይ በጣም በህይወታቸው ያለውን ብዙ ህይወታቸውን ይዞ እንደነበረ ይታወቃል። በዚህም የንግግር አቅማቸው ከዛ የተወለደ እንደሆነ በትክክል ይታወቃል። በነገራችን ላይ በህንድ ሀገር በጣም ብዙዎቹ የሚሰለጥኑበት ነገር ቢኖር የንግግር ክህሎት ነው እና በጣም አደገኛ የንግግር ክህሎት ያላቸው ሰዎች አሉ። በየቦታው ላይ ተናጋሪነትን በጣም አፕሪሼት ይደረጋል። ተናጋሪነትን አፕሪሼት ያደርጋሉ። የሆነ ሐሳብ ሲገለጥ የሐሳቡን የሚገለጥባቸው ቶኖች፣ ንግግሮች፣ ጀስቸርስ አንድ ሰው ሐሳቡን ጀምሮ እስኪጨርስ ባለው ፍሎ ከፍታውን፣ ዝቅታውን፣ መግቢያው፣ መውጫ መሀል ላይ ያለው ክላይማክስ አይዲያ ክላይማክስ የሚባል የንግግር ክህሎት ላይ በጣም አደገኛ የሚገራርሙ እንትሮች አሉ፣ የሚሰጡ ትሬኒንጎች አሉና እነዚህ ትሬኒንጎች ህንዶች በዓለም ላይ ብዙ ከሰሩት መካከል ይገኛሉ። እንደነዚህ አይነት ሰዎች በካምፓኒዎች የሚመሩ ህንዳውያን ከሆኑ ሀገር የሚመሩ የሆነ ነገር የሚመሩ ከሆኑ አንድም ከሚመሩበት ኳሊቲዎች መካከል አንዱ ተናጋሪነታቸው ነው። ይሄ ይታወቃል። ጭምቶች አይደሉም። በጣም የመናገር ክህሎት አላቸው። በመናገር ክህሎቶቻቸው ላይ ብዙ ጊዜ ሐሳብና ተረት የመጥቀስ የሆነ ታሪክን የመጥቀስ በጣም ብዙ እንትን አላቸው በንግግር ስልጠናዎቻቸው ላይ። እንደገናም ደግሞ እንደ ባህል ነው። አሁን እኛ ሀገር ባህል ከሆነው ነገሮች መካከል አንዱ በቡና ዙሪያ ላይ ሆኖ መጫወት ባህል ነው። ሳድስ እንደገናም ደግሞ ብዙ ነገር አለ ባህላችን ውስጥ ማለት ነው። ልክ እንደዚህ ሁሉ እነሱ የንግግር ክህሎትን ማዳበር እንደ ባህል የሚታይ ነው። ያው ይሄ ከእንግሊዞቹ የቅኝ ግዛት ዘመን ላይ የተወለደ እንደሆነ ከሚታመኑ ነገሮች መካከል ይገኝበታል። ስለዚህ ይሄን መሰረት አድርገው ናሬንድራ ሞዲ በከፍተኛ ደረጃ በልጅነት እድሜያቸው ሁሉ ከዚህ ጋር የተያዘ ከፍተኛ ጊዜ ወስደው ሲሰሩ የነበረበትን ነገር እንዳለ ይታወቃል ማለት ነው። ከዛ በኋላ በስምንተኛው እድሜያቸው ላይ ለመጀመሪያ ጊዜ ራሽትሪያ የሚባል ሳንግ የሚባል አንድ የራይት ዊንግ የቀኝ ክንፍ ጠባቃ ፓርላመንታሪ ኦርጋናይዜሽን ነበረ። የፓርላማንት ተቋም ነው። ይሄን ተቋም ፖለቲካዊ ተቋም ነው። በዚህ ተቋም ላይ እንደ መሪነት እንደገና እንደ ፕሮጌንተር ሆነው ማገልገል ጀመሩ። እንደ ፕሬዘንተር ሆነው ማገልገል ጀመሩ። ሳንግ ፓሪቫር ይባላል። በተለይ ይሄ ተቋሙ እሳቸው የዚህ ፓርቲ አንድ አካል ሆኖ የሚያገለግል የኮሚኒኬሽን አይነት ተቋም ነው። የዛን ተቋም አካል ይዘው በብዙ መልኩ ይሰሩ ነበረ። ትሬኒንጎችን ይሰጡ ነበረ። ይሄ ማለት እንግዲህ በ8 ዓመት እድሜያቸው ነው። ስለዚህ ምንድነው ፓርቲው አሁን ሲታይ የራሱ ፓርቲው ከህፃንነት ጀምሮ የማሳደግ ባህል አለው። ይሄ ፓርቲ ምንድነው ሲባል የፓርቲ ዋናው ሐሳብ በጣም ራይት ዊንግ ነው፣ ኮንሰርቫቲቭ ነው፣ ጠባቃ የህንድን ጠባቃ ባህል ይዞ መቀጠል ያለበት ነገር ላይ የሚሰራ ተቋም ነው። ይሄን ነገር ለማድረግ ታዲያ በጣም ጠባቃነትን ከልጅነት ጀምሮ
ያሰለጥኗቸዋል እና ወደዚህ ፓርቲው ውስጥ የፓርቲው አባል ከመሆናቸው በፊት በሃይ ስኩል በትምህርት ቤት ላይ ይሄ ንቅናቄ አርኤስኤስ ይባላል። ይሄ ንቅናቄ ልጆችን እየወሰደ ታዳጊዎችን እየወሰደ በማህበረሰብ አክራሪነትና በማህበረሰብ ጠባቃነት ህንድ እንደ በባህሏ ባለባበስ ባነጋገር በምግብ ስርዓቶቻቸው የራሳቸውን የሆነ ነገር እንዳያጡ ለማድረግ የሚሰራበት በጣም የሚገርም ባህል አለ። ትምህርት ቤቶቻቸው በጠቅላላው ሲታይ የህንድ ካሪኩለም በጠቅላላ ሲታይ እውነት ለመናገር በአስደናቂ መልኩ ህንዳዊ ነው። ካሪኩለሞቻቸው ህንዳዊ ናቸው፣ የእንግሊዛዊ አይደሉም። ኢትዮጵያ ካሪኩለሟን የቀዳችው ከእንግሊዝ ነው። ግን ኦርጋኒክ የሆነው ባህል ጠባቃነት ላይ በደንብ ተሰርቶ ቢሆን ኖሮ ኢትዮጵያ ኢንደሚክ ኖሌጅ ነበራት። የጥንት የአባቶቻችን እውቀት አላት። እነዚህን እውቀቶችን ለምሳሌ በብዙ የገንዘብ እውቀት ኢትዮጵያ ውስጥ አለ። እያንዳንዱ ማህበረሰብ የፋይናንስ አያያዝ ባህል አለው። ለምሳሌ የጉራጌ ማህበረሰብ ያለው የፋይናንስ አያያዝ ባህል አለ። የሶማሊያ አለ፣ የኦሮሞ ማህበረሰብ አለ፣ የአማራው ማህበረሰብ፣ የትግራዩ ማህበረሰብ፣ ሌላው ሙሉ ሲታይ የፋይናንስ ላይ ተመልክቶ ያለን ቋሚ ምን አለን አስተሳሰብ አለን። ስለዚህ ኢትዮጵያ የፋይናንስ ካሪኩለምን መቅረጽ ከተገባት በራሷ ባህል ላይ የተመሰረተ በራሷ ማንነት የቢዝነስ ፊሎሶፊ ከኢትዮጵያ ውስጥ በጣም በቢዝነስ ጎበዞች እነማን ናቸው? በጣም ፈጥነው የወጡት ጉራጌ ከሆነ የጉራጌን የቢዝነስ ሪኦት ዓለም አስተሳሰብ ወደ ካሪኩለም መቀየር ማለት ነው። መሆን የሚያስፈልገው እንደዛ ነው። አንድ ዓመትን የሀገር ምራ ብባል ማረገው እንደዛ ነው። ኢንደሚክ የሆነ የኢትዮጵያዊ የሆነ ማንነትን መሰረት ያደረገ የትምህርት ካሪኩለም መቀረጽ ያለበት ማለት ነው። ሶ ያ ካሪኩለም ካልተቀረጸ ምን ይሆንም? የሌሎችን ዓለም ፊሎሶፊን ይዘው የሚመጣው ከዛ በኋላ ተማሪ ተምሮ ሲጨነቅ ነው ምናየው። ተምሮ ተጨንቆ ከዛ በኋላ ውጤት አያመጣም። ዝም ብሎ ቴዎሪቲካሊ የተማረውና በተግባር መጥቶ ሲያየው አንድ አይደለም። ለምሳሌ በፊዚክስ ላይ የተማርናቸው ኢነርሺያ ብለን የተማርነው ነገር ቬሎሲቲ ተብለን የተማርነው ነገር በእኛ ማህበረሰብ ላይ ገና ቬሎሲቲን ወደ ኢትዮጵያ አውዱስ ለማምጣት በእግር የሚዳክር አህያ ላይ ቃጭኖ የሚሄድ ማህበረሰብ አሁንም ያለበት ነው። ኤንሸንት የሆነው ማንነታችን አሁንም 80-60 በመቶ የሞላውን ማህበረሰብ ፈረስን አሁንም እንደ ትራንስፖርት አድርጎ የሚጠቀምን ማህበረሰብ የመኪናን ቬሎሲቲ ፊሎሶፊ አምጥቶ በተማሪ ጭንቅላት ላይ መጫን ቱፋር ብዙም የሚያስኬዳል። ነገር ግን በአህያ በፈረስ ላይ እኛ ባለንበት አውዶች ላይ በምናውቃቸው ነገር ላይ ቬሎሲቲን፣ ኢነርሺያን፣ ሌሎችንም ትምህርቶች አምጥቶ አካቶ ይሄ ማለት በእኛ አውድ ውስጥ ይሄ ነው ብሎ መቀየር ያስፈልጋል። ሳድስ ሕክምናውም ቢሆን በኢትዮጵያ ባህላዊ ሕክምና ለሺህ ዘመን ታሪክ ያላት ሀገር ናት። ሰሞኑን ሆንዬን ልጄን እንደ ሆድ ቁርጠት ነገር አመመው። ከዛ ሲያመው ምንድነው ያደረኩት? ቶሎ ሕክምና እንትን ምናምን ነው አይሄድም። ብዙ ጊዜ ስለማይታመም ከታመመ ግን አይሄድም። የትም ቦታ ሕክምና ተቋም አይወሰድም። ቤት ውስጥ እኛ ኢትዮጵያውያን ነን፣ ባህል አለን፣ ትሪትመንት አለን። ሶ እምትችይው ነገር አድርጊለት። ይሄንን አድርጊ፣ ይሄን አድርጊ። እናቶቻችን ያውቃሉ፣ እውቀት አላቸው። ያን እውቀት ውሰጂ፣ ከዛ አዋሃጂው፣ ስሪው። ለሆድ ቁርጠት የሚሆን ትሪትመንት ይደረግለታል። ተከታታይ 2 ቀን 3 ቀን ካደረገ ይቆማል። ይሄን ከሄድን የመጣው የጥንት አባቶቻችን ይጠቀሙበት የነበረው ቢጠና ሳይንቲፊክ ቢሆን ወደ ሜዲሲን ቢመጣ እንደ ህንድ ኢንፍሉዌንሻል ሜዲካል ዶክተርስን እናገኝ ነበረ ማለት ነው። ህንድ ለምንድን ነው በጣም ዓለም ላይ ተጽዕኖ የፈጠሩ ሜዲካል ዶክተሮችን ያገኘችው? ምክንያት ሲባል ከባህሏን የተነሳቸው ከራሳቸው አውድና ከራሳቸው ኮንቴክስት ነው። የጤና ሚኒስትሩም በመጀመሪያ የሚያጠናው የባህል እውቀት ነው የሚያጠናው። እድሜውን ሙሉ የሚያውቀው የባህል እውቀት። ከዛ የባህሉን እውቀት ወደ ምን ያደርጉት? ወደ ሳይንቲፊክ ምርምር። ለምሳሌ በላቦራቶሪ ውስጥ ከዚህ ቀደም ለምሳሌ የሚታወቁ የነበሩ ለምሳሌ ኢትዮጵያ ውስጥ በጣም ብቸኛ አሪቲ የሚባል ተክል ካለ አለ። ያን አሪቲ ላይ ሳይንሱ አያጠናውም። የሚያጠናው እግረ መንገዱን ነው የሚያጠናው። እግረ መንገዱን ወይ ለሪሰርች ብሎ ነው እንጂ ከአንደኛ ክፍል ጀምሮ እስከ 10ኛ ክፍል አሪቲ ላይ በየትምህርቱ እየገባ ጥናት ምርምር አሪቲ ላይ የሚያጠኑ ምናልባት አሪቲና ቅጠላቅጠሎቻቸው ቢጠኑ ለዓለም መድኃኒት ይዘን መምጣት የምንችል ሪች ባህል ያለን ሰዎች እነዚህ ሕክምና የባህል ሕክምና ተቋማትን ወደ ጎን ገፍትሮ እንደውም ጭራሽ አሁን እያጨናነቋቸው ከትራክ እንዲወጡ እናንተ ባህላዊ ናቸው እየተባለ የፈረንጅን እውቀት አምጥቶ በኬሚካል የዳበረ በላቦራቶሪ የዳበረ የሲንተቲክ የሆነ ሲንተቲክ እኮ ነው አብዛኛው ናቹራልም አይደለም። ምክንያቱም ፈረንጅ የናቹራል እውቀቱ ጠፍቶበታል። ጥንት ነው የጠፋበት። ሲጀመርም ድንጋይ በድንጋይ ላይ የሚኖሩ ናቸው። እንደኛ በተክል ውስጥ ያሉ አይደሉም። ሶ የጥንት አሁን የሚያምቁት በላቦራቶሪ ምርምር ውጤት ሚክስ አድርገው ኬሚካሎችን አንድ የሆነ እንትን መስራት ነው። አንድ የሆነ ጸረ ባክቴሪያ መስራት ነው። ነገር ግን በባህል የሚታወቁ የጸረ ባክቴሪያ
አንዷ መፋቂያ ተብሎ የምትሸጠዋ ይሄንዴ በውስጧ ያላት የአንቲባዮቲክ ኔቸር እጅግ በጣም የሚገርም ምናልባትም ካንሰርን ሊያድን የሚችል አቅም ያለው ነገር ግን በባህል ሐኪሞች ይሄ እኮ ካንሰርን ያድናል ሲባል ሪሰርችድ ስላይደለ በዶክመንትድ ስላይደለ ብዙ ጥናት ምርምር ተደርጎበት በላቦራቶሪ ኬሚካል ውህደቱ ምን እንደሆነ በደንብ ተጠንቶ ስላልታወቀ በባህል ብቻ ነው ይሄ ያለው ተብሎ ተገፍትሮ ተቀምጧል። ሶ ይሄንን የመሰለ ጥንታዊ ዕውቀቶቻቸውን ህንዶች በአስገራሚ ደረጃ ይጠቀሙታል። ሶ ካሪኩለም በፍጹም የሀገር ውስጥ ካሪኩለም ነው እንጂ ያላቸው የውጭ ካሪኩለም አይጠቀሙም። ከአንደኛ ክፍል ጀምሮ እስከ 10ኛ 12ኛ ክፍል የሚያጠኑት የህንድን ካሪኩለም ነው። አበቃ ስፖርታቸው የህንድ ነው። ቋንቋ ኢቭን እንግሊዘኛ አያጠኑም። የሀገራቸውን ቋንቋዎች ነው የሚያጠኑት። እንግሊዘኛ ብዙ አይችሉም ይመስላል እንጂ 10% የሚሆኑት ህንዶች ናቸው እንግሊዘኛ የሚችሉት። አብዛኛው ህንዳዊ እንግሊዘኛ አይችልም። በምልክት ነው የምትግባባው ሄደሽ ማለት ነው አይመስልም። ግን አሁን በቀኝ በእንግሊዝ ስለተገዙ እንግሊዘኛ ነው እነሱ የመጡባቸው እንግሊዞች ወራሪና ተጨማሪ ኃይል እንደሆነ ስለገባቸው የነሱ ባህል ኮንትሮል እንዳያደርጓቸው ለሺህ ዘመን ማለት 300 ዓመት በላይ ነው የቆዩ ለብዙ 100 ዓመት ሲታገሉ የቆዩ ናቸው ማለት ነው። በዛ ውስጥ ሆኖ ግን ብዙ ብስለት ብዙ ነገር ይዘዋል። ሶ ራንድ ሞዲ በዚህ ኮንሰርቫቲቭ በሆነ ባህልን በሚያስጠብቅ ስርዓት ውስጥ በተለይ ናሽቲሪያ ሻንግ RSS የሚባለው ተቋም በጣም ኮንሰርቫቲቭ ማህበረሰብ አብቃይ ነው። ከየትኛውም ብሔረሰብ ከየትኛውም ሃይማኖት ከየትኛውም አመለካከት ግን ማንነትን፣ ባህልን፣ አለባበስን፣ ስርዓትን፣ ወግ ላይ አትኩሮ የሚሰራ ተቋም ነው እና የዛ ተቋም አባል ሆኑ። በዛ አደጉ። ከዛ በኋላ ሻካስ የሚባል የትሬኒንግ ሴሽን ነበረ። እሱንም ትሬኒንግ መስጠት ጀመሩ፣ ማሰልጠን ጀመሩ። እንደዚህ ባህል ኮንሰርቫቲቭ ላይ በዛ ከ8 ዕድሜያቸው አንስቶ ሃይስኩል እስኪጨርሱ ባለበት በዚህ ጠባቃ በሆነ አካሄድ ውስጥ ነው የሄዱት ማለት ነው። ስለዚህ ከዛ በኋላ በፖለቲካል ሜንተር አደረጓቸው በዚህ ትልቅ ተቋም ላይ ማለት ነው። ሀገራዊ ንቅናቄ ያለው የሚባለው ጁኒየር ካዴት ብለው ይሏቸዋል። ጁኒየር ካዴት አሉ የአርኤስኤስ ማለት ነው። ከዛ በኋላ እንግዲህ ሞዲ በብዙ መልኩ የሚታወቅ ጉዞ አድርገዋል። በተለይ ከዚህ አይነት አስተሳሰብ የተወለደ ፖለቲካል ፓርቲ አለ። ይሄ አሁን እሳቸው ያሉበት ፓርቲ ማለት ነው። ባራቲያ ጃኔ ሳንግ የሚባለው ፓርቲ የዚህ BJS የሚባለው ፓርቲ እሱን ፓርቲ ወደ መምራት መጡ። በ1980 ያን ፓርቲ መምራት ጀመሩ። BJP የሚባለው ፓርቲ በጉጀራት ዩኒት አለው። ስለዚህ ያኛውን ስልት ማየት ነው እንግዲህ እነዛ በሃይ ስኩል ደረጃ የሚያሰለጥኑት ፖለቲከኞችን ለBJP ፓርቲ ነው የሚያሰለጥኑት። ያ ተቋም ያ ማህበረሰብ አክራሪነት ላይ የሚሰራው ተቋም የሚያሰለጥነው ከዛ የሚወጡ ወደ BJP ፓርቲ ፖለቲካ ውስጥ ይገባሉ። ሶ ምንድነው ያ በሃይ ስኩል ደረጃ እንደ ፖለቲካል ፓርቲ አይደለም የሚታየው፣ እንደ ኮንሰርቫቲቭነስ የሚታየው። ከዛ በኋላ አሳድገው ወደዛ ያስገባሉ። ሲገቡ BJP ፓርቲ ላይ በከፍተኛ ደረጃ ተጽዕኖ መፍጠር ቻሉ ማለት ነው። በ1980 የጉጅራት ቦታ ላይ ተወካይ ሆነው የዛን ዩኒት ማስተዳደር ጀመሩ። ሳድስ እንደ ቲኔጀር እንደ ወጣት ከዛ በኋላ ናሽናል ካዴት ኮርፕስ የሚባል የኮርፕስ አይነት እንደ ፒስ ኮርፕስ አይነት የወጣቶች ዊንግ ላይ መስራት ጀመሩ። ከዛም በኋላ በተለይ የህንድ አርሚ ፎርሶች አሉ። የነዚህ የህንድ ከዛ የሚመለመሩ የሚወጡ ለህንድ ወታደራዊ ኃይሎች ግብአት ሆነው የሚወጡ በጣም ብዙ ሰዎች አሉ። በዛም ውስጥ እንደ ወጣት ፕራክቲስ አድርገዋል፣ ገብተዋል፣ ተሳትፈዋል። እንደገና ይሄም ለትምህርት ቤቶች ለኮሌጅ ተማሪዎች ቮለንተሪ በፍቃድ ሄደው በዚህ ሚሊተሪ ውስጥ ብዙ ስልጠናና አገልግሎት ይሰጣሉ። ስለዚህ ነፃ አገልግሎት በሚሊተሪ ውስጥ ሆነው ሰጥተዋል። በጣም የሚገርም ቀላል ይመስላል። ህንዶች ያላቸው ዝም ብሎ ህንድ ብቅል ያለች ሀገር አይደለችም። ረጅም በጣም ረጅም 1.4 ቢሊዮን የዓለም ህዝብ ይዛ በእርስ በርስ ጦርነት ያልተቆሳሰለች በፖለቲካ ጥበት ያልወደቀች በአንድነት ለመኖር ብዙ ዋጋ የከፈሉ ህዝቦች ያሉባት ሀገር ናት። ተራ ሀገር አይደለችም ህንድ። እንደ ቀላል አንዳንድ ሰው እንደ ቀላል ሲያስብ ይገርመኛል። በጣም ክሪቲካሎች ናቸው ለእያንዳንዱ ነገር። ባህላቸውን፣ አመጋገብ ስርዓታቸውን፣ አነጋገራቸውን የሆነ ጋጥ ወጥ አሁን እኛ ሀገር በጣም የሚገርመው እኛ ሀገር ሜዲያ ላይ መሳሳም ያው በየቲክቶኩ እየተሳሳሙ ነው። በህንድ ሀገር በነገራችን ላይ እኛ ጉጃራት አሁን እሳቸው ያሉበት እኔ ስታይታቸውንም አይቼዋለሁ። የእሳቸው በጣም ስለምወዳቸው ባይዘው የሞዲ እኔ በጣም የምወዳቸው ሰው ናቸውና የእሳቸው ሰፈርንም ሄጄ ጎብኝቻለሁ፣ ያደጉበትን ሰፈር ማለት ነው። በዛ ውስጥ ያለውን ነገር ሳይ ማህበረሰቡ በጣም ኮንሰርቫቲቭ ነው፣ በጣም ኮንሰርቫቲቭ ነው፣ አክራሪ ነው። በጣም የሚገርመው እኛ በምንባርበት ዩኒቨርሲቲ ውስጥ ወንድና ሴት ጓደኛሞች ወንድ ለወንድ ሴት ለሴት ብዙ ሲሄድ አታይም። ወንድና ሴት እንደዚህ ነው፣ አይመክሩም። ምክንያቱም እኔም ኢትዮጵያ ውስጥ አሁን ሴት ለሴቶች ነው የሚበዙት። አሁን እያየን ያለነው ነገር በጣም አደገኛ ነው እዚህ ሀገር ላይ።
በወጣቶች ሴቶች አብረው ነው የሚሄዱት። ሁለት ሴቶች ከዛ ሁለት ወንዶች ነው እዚች ሀገር ላይ። እኔ የሆነ ፕሪንሲፕል ያስፈልጋል። ወንድና ሴት አብረው ቢሄዱ ቢያንስ ምንም ነገር ባይፈጠር ቢያንስ ሰብአዊ ሼር የሚያደርጉትን ጓደኝነት ቀላል ነገር በትዳር ህይወት ላይ በፍቅር ህይወት ላይ በሚመጣው ህይወታቸው ላይ ቀላል ኢምፓክት የለም። ግን አሁን ላይ ሴቶች ከሴቶች ጋር ነው የሚያድሩት። ከሴቶች እስቲ ዝም ብለሽ ተመልከች። ኢትዮጵያ ውስጥ አብዛኛው አብሮ ሰው የሚጓዘው ሴትና ሴት ወንድና ወንድ ነው። ህግ ያስፈልገዋል። ባይዘወይ ይህንን እንዴት አድርጎ መለያየት እንደሚቻል በጣም በብዙ መልኩ መሰራት አለበት። በጭንቅላት ላይ መሰራት አለበት፣ መጠናት አለበት። ከጀርባ ያለው ህንዶች ጋር እንደዛ የለም። አብዛኛዎቹ ወንድ ሴት ነው የሚሄዱት። ግን ደግሞ ቁጭ ብለው ጓደኛሞች ሆነው ያስታውቃሉ። ሊጋቡ ያሉ ሰዎች ሆነው እንደሆነ ያስታውቃሉ። ነገር ግን መሳሳም አይቻልም። ይሄ የወንድና የሴት ንክኪዎች አይቻልም። ያን ያክል በጣም ኮንሰርቫቲቭ ነው። እንደውም በእኛ ባለንበት ዩኒቨርሲቲ ፊሽካ የሚነፉ ሁሉ አሉ። ወንድና ሴት ንቅናቄ ሲያዩ ፊሽካ ይነፋሉ ብለው ፖሊሶቹ ማለት ነው። ከዛ ቅጣት ሁሉ አለው። ባይዞ ለመቀጣት ለህግ ለመገዛት ደግሞ ዝግጁ ናቸው። ህግ እንዴት እንደሚገዛቸው ለዛም ለመገዛት በጣም የሚገርም ስርዓት ያላቸው ማህበረሰቦች ናቸው። ህንድ ተራ ህዝብ አይደለም። በጣም የሚገርም አንድ እኔ ምለው ሁሉ ያለ ኢትዮጵያ ውስጥ ያለ ብዙ ሰው ጠባብ ዘረኛ ጭንቅላቱ በዘረኝነት መንፈስ የተወለወሰውን ወስዶ ህንድ ሀገር 1 ዓመት ማስቀመጥ ከዛ እንዴት ተራ ሰው እንደሆነ ይረዳ ነበረ። እንዴት ዝቅተኝነት በፖለቲካ በዘር በቀለም በብሔረሰብ የሚያስብ በሃይማኖት በምናምን የሚያስበው ዝቅተኝነት ምን ያህል ዝቅተኛ ደረጃ ሰበናው እንዳወረደበት ያቀው ነበር ብዬ አምናለሁ። ተመልሰን በናሬንድራ ሞዲ ላይ በደም ቆይታ እናደርጋለን። ከመሸጋገሪያ በኋላ ተመልሰን እንገናኝ። እውቀት ታላቁ እግዚአብሔርን ታከብራለች። ሣድስ